ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከሞመንት ፋንዳሜንታልስ ኦፍ ሶፍትዌር ኢንጂነሪንግ ኢንትሮዳክሽን ፓርት 7 ይሄ የዚህ ሲሪየስ ወይም የዚህ ቻፕተር የመጨረሻው ፓርት ነው የሚሆነው ወይም የሶፍትዌር ኢንጂነሪንግ ኢንትሮዳክሽን ፓርት መጨረሻው ፓርት ነው የሚሆነው ማለት ነው። ኦኬ በዚህ ፓርት የምናየው መጀመሪያው ሙያዊ እና ስነ ምግባራዊ ተጠያቂነቶችን ነው። ይህን ከኮንፊደንሻሊቲ፣ ከኮምፒተንሲ፣ ኢንተሌክቹዋል ፕሮፐርቲ ራይት እና ከኮምፒውተር ሚስዩዝ አንጻር እናያቸዋለን። ሌላኛው ሁለተኛው ሀሳብ በዚህ ፓርት የምናየው ኳሊቲ ኮንሰፕት ነው። ይሄ ደግሞ የሶፍትዌር ኳሊቲን፣ የኳሊቲ ኮንትሮልን፣ ኳሊቲ አሹራንስ እና ኮስት ኦፍ ኳሊቲን እናያለን ማለት ነው። በመጨረሻ ታይፕስ ኦፍ ኮስቶችን አይተን ይህን ፓርት እንጨርሳለን። ሙያዊ እና ስነ ምግባራዊ ተጠያቂነቶችን ስናይ የትኛውም ኢንጂነር ታማኝ እና ስነ ምግባራዊ ተጠያቂነት ሊኖረው ይገባል፣ የራሱን ሙያ ለማስከበር ማለት ነው። ይሄ ደግሞ ሙያዊ ተጠያቂነቶች ትኩረት የሚሰጡት አንደኛ ወይም የሚያዩት ፖይንቶች ምንድናቸው ስንል አንደኛ ኮንፊደንሻሊቲ ነው። ኮንፊደንሻሊቲ የምንለው የተቀጣሪውን ሆነ የደንበኛውን ወይም የሆነ ሶፍትዌር የሚያሰራውን አካል የግል መረጃ ሶፍትዌር ኢንጂነር መጠበቅ አለበት። ይሄ ኮንፊደንሻሊቲ ይባላል። ሌላኛው ኮምፒተንሲ ነው። የትኛውም ሶፍትዌር ራሱን ያለውን ስኪል ያለውን አቅም በትክክለኛ መልኩ ወይም ያለውን ነገር ብቻ ነው መጥቀስ ያለበት። ሌላኛው ኢንተሌክቹዋል ፕሮፐርቲ ራይት ነው። ይሄ ደግሞ የሌላ ሰዎችን የግል ንብረታቸውን ወይም በግል እነሱ የሰሩትን ነገራቸውን ማክበር አለበት። ለምሳሌ ኮፒራይት ያሉትን ማለት ነው። ሌላኛው ኮምፒውተር ሚስዩዝ ነው። የትኛውም ሶፍትዌር ኢንጂነር የራሱን እውቀት ወይም የራሱን ሙያዊ ብልሃት ተጠቅሞ የሌላ ሰዎችን ኮምፒውተር ጥቅም አልባ ሊያደርግ አይገባም። ይሄ ሌላኛው ሙያዊ ስነ ምግባር ወይም ሙያዊ ተጠያቂነት ነው። ሌላኛው እና ሁለተኛው በዚህ ፓርት የምናየው ኳሊቲ ኮንሰፕት ነው። በዚህ ስር መጀመሪያ የምናየው ሶፍትዌር ኳሊቲ ነው። ሶፍትዌር ኳሊቲ እንዴት ሶፍትዌራችን ይሰራል የሚለውን ነገር የሚያረጋግጥ ነው። ይሄ ደግሞ ኳሊቲ ኦፍ ዲዛይን እና ኳሊቲ ኦፍ ኮንፎርማንስን ይይዛል። ኳሊቲ ኦፍ ዲዛይን ማለት ዲዛይኑ እንዴት ሆነ፣ እንዴት ተሰራ፣ ምን አይነት ነገሮችን ይዟል የሚለውን ዲዛይኑን በማየት ብቻ በዛ ላይ ሞል ፕሮፌሽናል የሆኑ ሰዎች የሚያዩበት መንገድ ነው። ሌላኛው ኳሊቲ አሹራንስ የምንለው ደግሞ ከተሰጠው ወይም በኤስአርኤስ ወይም ሶፍትዌር ሪኳየርመንት ስፔሲፊኬሽን የወሰነውን መረጃ ፕሮዳክቱ ላይ ሁሉ ኢምፕሊመንት ተደርጓል ወይ የሚለውን ነገር ቼክ የምናደርገው ኳሊቲ ኦፍ ኮንፎርማንስ ይባላል። ሌላኛው ፖይንት የምናየው ኳሊቲ ኮንትሮል ነው። ይሄ ባይ ቴስቲንግ ሊሆን ይችላል፣ ደግሞ በኢንስፔክሽን ወይም በሪቪው ወይም መልሶ በማየት ሊሆን ይችላል። ኳሊቲውን ቼክ ብናደርግበት መንገድ ኳሊቲ ኮንትሮል ይባላል። ሌላኛው ኳሊቲ አሹራንስ ነው። ይሄ ደግሞ ጥሩ የሆነ ሪላያብል ወይም ታማኝ ወይም ጥሩ የሆነ ሶፍትዌር እንዲፈጠር ማድረግ ኳሊቲ አሹራንስ ይባላል። ሌላኛው ኮስት ኦፍ ኳሊቲ ነው። ይሄ ቶታሊ ሙሉ በሙሉ የሶፍትዌራችንን ኳሊቲ ለማስጠበቅ ወይም ኳሊቲው እንዲጠበቅ ለማድረግ የምናወጣው ወጪ ኮስት ኦፍ ኳሊቲ ነው የሚባለው። ሶስት አይነት ኮስት ኦፍ ኳሊቲዎች ወይም ኮስቶች አሉ። መጀመሪያው ፕሪቬንሽን ኮስት የምንለው ነው። ይሄ መጀመሪያ ሳንጀምር ወይም ማበልጸጋችን ሳንጀምር በፕላኒንግ ላይ ኳሊቲዎችን ፕላን በማድረግ ላይ እና ትሬን በማድረግ ላይ የምናወጣው ወጪ ፕሪቬንሽን ኮስት ይባላል። ሌላኛው አፕሮዛል ኮስት የምንለው ነው። ይሄ ቴስት ለማድረግ እና ኢንስፔክሽን ለመስራት የምናወጣው ወጪ ነው። ሌላኛው ፌለሪ ኮስት የምንለው ነው። ሶፍትዌራችን ፌል ካረገ በኋላ የሆነ ቦታ ላይ ክራሽ ካረገ በኋላ የምናወጣው ወጪ ወይም አዲስ ለመስራት ሊሆን ይችላል፣ ያለውን ለመጠገን ሊሆን ይችላል፣ የምናወጣው ወጪ ፌለሪ ኮስት ይባላል። ይሄ ኢንተርናል እና ኤክስተርናል ተብሎ ሁለት ይካፈላል። ኢንተርናል የምንለው ስራችንን ሳልጨርስ ወይም መሀል ላይ የሰራን የሆነ ቦታ ላይ ፌል የሚያጋጥመን ከሆነ ለዛ የምናወጣው ወጪ ኢንተርናል ፌለሪ ኮስት ይባላል። ሌላኛው ኤክስተርናል ፌለሪ ኮስት የምንለው ነው። ይሄ ደግሞ ስራችንን ከጨረሰን በኋላ ለሚመጣው ፌለሪ የምናወጣው ለሪወርክ ወይም ለሪፔር የምናወጣው ወጪ ኤክስተርናል ፌለሪ ኮስት ይባላል ማለት ነው። በቀጣይ በሲሪየስቱ የሶፍትዌር ፕሮሰስ ሞዴሎችን የምናይ ነው የሚሆነው። ይሄ ኢንትሮዳክሽን ፓርት ስለሆነ ነው ቀለል አድርገን ያየ ነው። በቀጣይ ግን በጣም ዲፕ እየገባና ብዙ ኤግዛምፕሎችን እያየን ሲሪየስቱን የምናይ ነው የሚሆነው ማለት ነው። ቻናሉን ሳብስክራይብ ማድረጋቸውን እንዳትረሱ፣ የምንለቃቸው ቪዲዮዎች ኖቲፊኬሽን እንዲደርሳችሁ፣ ፕላስ ደግሞ የምታዩቸውን ቪዲዮ ላይክ ማድረጋቸውን እንዳትረሱ። እነዚህ ጥያቄዎችን በደንብ አድርጋችሁ ያችሁ በፋይናል ፓርቶች ከእያንዳንዱ ግቢዎች ሚድና ፋይናል ኤግዛም ያገኟቸውን ጥያቄዎችን ጨምረ የሚመጣ ነው የሚሆነው። ቴንክ ዩ